ሰላም ሰላም እምወዳችሁ የተከበራችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ደግሞ ለፀጉራችን መጣሁ። እንግዲህ ባለፈው ሳምንት ሂና ተቀብቼ ነበር አይደለ? ሂና የተቀባ ፀጉር ወዲያውኑ አትሊስት 2 ሳምንት ምናምን ሳይሆነው ፍሪዝ አታደርጉት። እሺ፣ ወዲያው ፍሪዝ ካደረኩት ስለሚደርቅ እኔ ወፈር ያለ ቁጥርጥር ሰርቼ ነበር ያስቀመጥኩት ማለት ነው ያለፈው ሳምንት። አሁን ዛሬ ልስልስ የሚያደርገው ነገር የግድ ነው ያስፈልገዋል። ከሚያለሰልሱት ነገሮች አንዱ አቮካዶ ነው። አንድ አቮካዶ ቤተሰቦቼ እኔ እንደማረገው እየተከታተላችሁ ምንም ሳትጨምሩ ሳትቀንሱ ብትጠቀሙ በጣም ትልቅ ለውጥ ታያላችሁ። በጣም ትልቅ ለውጥ በፀጉራችሁ ላይ ማለት ነው። ያው ሂና እንግዲህ በባህሪው ፀጉር ደረቅ ያደረገ የለ፣ ለዛ ነው እንደዚህ አይነት ትሪትመንት የሚያስፈልገው ማለት ነው። አንድ አቮካዶ ነው የማደርገው። ሁልጊዜ እንግዲህ የብዛት ነገር ፀጉራችሁ ወሳኝነት አለው። እውነቱን ለመናገር በጣም ረጅም ፀጉር ካላችሁ፣ በጣም ብዙ ፀጉር ካላችሁ ከአንድ በላይም አቮካዶ ሊያስፈልጋችሁ ይችላል። አንድ ከግማሽ እንደኔ ከሆነ ደግሞ አንድ በቂው ነው። እሺ፣ ጠጥት ነው የሚያደርገው። ልስለስ ነው የሚለው ፀጉራችሁ። አታስቡትም እንዴት እንደሚለሰልስ ማለት ነው። እውነት ያው አቮካዶዬን ኦሊቬራ ላስት ዊክ ሂና ስቀባ የተረፈኝን ፍሪጅ ውስጥ ግን በረዶ ውስጥ ነው ያደረኩት። ልብ በሉ፣ እኔ ይህንን በረዶ ውስጥ አደረኩት። ከ2 ሰዓት በፊት አወጣሁት እንደገና ሜልት እንዲያደርግ። ውሃ ላይ ቁጭ ካረጋችሁት በረዶም እንኳን ቢሆን አሁን እዚህ ውስጥ በረዶ አለ፣ አያችሁ? የረጋው በረዶ ብታረጉት እዚህ ላይ ስንፈጨው ይፈጫል፣ ችግር የለም ማለት ነው። ይኸው አደረግኩበት። ይሄንን እያየው ጨምራለሁ ካስፈለገኝ ማለት ነው። ይኸውላችሁ ኮኮናት ነው፣ የኮኮናት ሚልክ ነው ይዤ የመጣሁት። ለምትጾሙ ሰዎች ይሄንን፣ የማትጾሙ ሰዎች ደግሞ ሬጉላር ይሄ ልክ እርጎ በሉት። ይሄ ግን ጾም የለውም፣ ያው ኮኮናት ነው። የምትጾሙ ሰዎች ደግሞ እንትን መጠቀም ትችላላችሁ፣ የላም ወተት እርጎ። አያችሁት? እርጎ በሉት። በጣም ወፍራም ነው። እኔ የገዛሁት እንግዲህ ከዎልማርት አለላችሁ። ይሄ ለፊት ራሱ እንዴት አሪፍ መሰላችሁ! ለፊት ቆዳ ራሱ በጣም ቆንጆ ነው። ሰራላችኋለሁ። ምርጥ ነው። በተለይ አሁን ያስፈልገናል። ፈሳሹን አታድርጉት እሺ። እንደ ውሃ አይነቱን ትታችሁ ከላይ እርጎውን ከላይ ያለውን ብቻ። አሁን ነው ስራ ያለው። እንግዲህ ስራው ምንድነው ብትሉኝ እዚህ ላይ ማለት ነው። ቆይ መጀመሪያ ይሄንን እንፍጨው። ለምን ሁልጊዜ እኔ ስፈጭ ማለት ነው ይሄንን ዘይት ምናምን አልጨምርም። ልብ ብላችሁኝ ከሆነ ዘይቱ መፍጫችሁን እንዳያሸተው ይሄንን መጀመሪያ እንፈጨዋለን። ቤተሰብ ላይክ ተረስተዋል። ላይክ እያደረጋችሁ እሺ ቤተሰቦቼ። ላይኳ ታበረታታለች። ሳይናት ራሱ ብሉይ ነው የሚለው። ይሄ ራሱ በእውነት ከለሩ ራሱ እንዴት ያምራል! ይሄን ፀጉር አገኘ ማለት በቃ። አሁን በዚህ ላይ የምንጨምረው ዋነኛው የፀጉራችን ይዤው መጣሁ። ጥያቄ ምንድን ነው? የሽበቱ ዘይት የፈላ ውሃ ላይ አስቀምጫው ነበረ።
አሁን ከላይ ዘይቱ ይታያችኋል፣ ጠለል ብላለች። የሽበቱን ዘይት ላስት ዊክ ስላላደረግኩት ለሂናው እንዲይዝልኝ፣ ሂናው ባይዘዌ በደንብ ነው የያዘልኝ። ሂናው እንዲይዝልኝ ብዬ ቅባት ነገር ዘይት ነገር ያው እንዲይዝልኝ ከለሩን ስለፈለግኩት ሚስ አረኩት። በጣም ነው ሚስ ያረኩት ላስት ዊክ የሽበቱን ዘይት። በየሳምንቱ ነግራችኋለሁ፣ ኔቨር ከኔ ጋር አይለያይም የሽበቱ ዘይት ማለት ነው። ትንሽ ልጨምርበት። በቃ ዛሲና አሁን እኔ እዚህ ላይ ዘይት ጨምርና ከስር ድፍድፎ አለ አይደል፣ ድብልቅልቅልቅልቅ ራሱን ኤክስትራ ቨርጂን ኦሊቭ ኦይል፣ ያው እናንተ ፊት ላርግ ነው። ይሄው ኤክስትራ ቨርጂን ኦሊቭ ኦይል ነው የምንመገበው ማለት ነው። እሱን እዚህ ላይ ሞላሁት፣ በደንብ ጨመርኩት አይደል። ከዛ በደንብ ለውሰዋለሁ። እንደዚህ በደንብ ለውሱትና ፍሪጅ ውስጥ ክድን አርጋችሁ በደንብ ጥብቅ አርጋችሁ ከድናችሁ እጃችሁን አታስነኩት። በንጹህ ይሄ የራሱ ማንኪያው ደረቅ መሆን አለበት፣ እርጥበት መንካት የለበትም። ነግሬያቸዋለሁ 3 እና 4 ወር መቆየት ስለሚችል በንጽህና ከሰራ ነው ማለት ነው። ከዛ ይሄ ፍሪጅ ውስጥ አስቀምጠዋለሁ አይደለ። ኔክስት ዊክ የፈላ ውሃ ላይ ቁጭ አድርገዋለሁ። እንደዚህ ልውስ እያደረግኩኝ የቻልኩትን ያህል 1 ሰዓትም 2 ሰዓትም 3 ሰዓትም ፐርፌክት ነው። ከዛ እንደዚህ እዚህ ላይ እንዳያችሁኝ ቅድም አጥልዬ ይጠቀማለሁ ማለት ነው። ሁል ጊዜ አይደለም አዲስ የምትሰሩት። ይሄ የሽበቱን ዘይት በደንብ ጥብቅ አድርጉት። እንደዚህ ክድና አድርጋችሁ በረዶ ላይም አይደለም ሬጉላር ቅመማ ቅመም ምናምን የምታስቀምጡበት በሩ አለ አይደለ፣ የፍሪጁ በር እዛ ላይ ነው ማስቀምጠው። ቤተሰቦቼ ይሄንን በደንብ ታዲያ ለውሱት። እሺ በደንብ እንደዚህ ድብልቅልቅ አድርጉት ከዘይቱ ጋር ማለት ነው። ዘይቱን ደግሞ ቤተሰብ በደንብ እንደኔ መጥለሉን አይታችሁ ካልጠለለ በማጥለያ ማጥለል አለባችሁ። እዚህ ውስጥ ድፍድፍ መግባት የለበትም። ለምሳሌ አንድ ገብቶብኛል፣ አንድ ትንጥዬ እቹና እዩት፣ ከድፍድፍ ውስጥ አንድ ያመለጠ ማለት ነው። መግባት የለበትም። ምንም ነገር ከገባ ፀጉራችን ላይ ይሰከሰካል። ያ ምንም ነገር እንዳይገባ እሺ፣ ያጣብቀዋል። በቃ አሁን ባዝሩም እንገናኛለን ማለት ነው። ላይክ እያደረጋችሁ ጠብቁኝ። መጣ ቤተሰብ ምርጥ የኔ ፀጉር እንግዲህ ያው እንደዚህ በቁጥርጥር ነው ያከረምኩት። አደጉን በደንብ ያደገው በደንብ ፀጉር ከተንከባከባችሁት ይበዛል፣ ይወፍራል። ሂናውን አያችሁት? እዚህ ጋር በጣም የከለር ልዩነት ነበረው አይደል? እዩት እንዴት እንዳደረገው በደንብ ሆኖ ሂናው የያዘው ከለሩን ኦልሞስት አንድ አይነት አደረገልኝ ማለት ነው። ይሄንንና ይሄንን ፀሐይ ላይ ደግሞ ብታዩት የሚያምር ይሄ ለኛ ላበሻ ከለር የሚያምረው ይሄ ቀይ የሚመስለው ብራውን ዳርኩ እንደ ቀይ ስር ሆኖ ዳርከሩ እንደዛ ነው የሆነው ማለት ነው። በጣም አሪፍ ነው። ባይ ዘ ዌይ ይሄንን ትሪትመንት ዛሬ ሜይን ቲንግ ዛሬ ያደረኩበት ምክንያት ሂና ስለተደረገበት እንዳይደርቅ ነው። በጣም ልስልስ ነው የሚያደርገው። ፐርፌክት ትሪትመንት። እንቁላል፣ ሙዝ እንዳትጨምሩ ፕሊስ። እንቁላልና ሙዝ በሂናው ላይ የባሰ ድርቅ ስለሚያደርግ ማለት ነው። እሺ 2 ቦታ ከፍላችሁ እንግዲህ እንደ ሁል ጊዜ እናንተ እንደምትቀቡት መጀመሪያ ስርስሩን አዳርሱት በደንብ አድርጋችሁ፣ ከዛ ደግሞ ወደ ጫፉ ማለት ነው አይደል? እሱ ነው የምታደርጉት አይደል እናንተ ቤተሰብ? መጀመሪያ ቆዳችሁን፣ ከዛ ደግሞ ፀጉራችሁን። ያው ላስቲክ ማድረግ አትርሱ፣ ትንሽ መንጠባጠቡ ስለማይቀር ልብሳችሁ ላይ። እሺ ላስቲክ እኔ አሁን እንደዚህ እንተውና ደግሞ በዚህኛው ሳይድ እቀባለሁ ማለት ነው። ሁለቱም እኩል ባላንስ እንዲያደርግልኝ ማለት የታይሙ ጉዳይ ሳይሆን ለታይሙ የሰዓቱን ጉዳይ ሳይሆን
የሰራችሁት ትሪትመንት ለሁለቱም እኩል እንዲዳረስላችሁ መጀመሪያ ሁለቱንም ውስጡን ትቀባላችሁ። ከዛ ደግሞ ሁለቱንም ጫፍ ነው። አለዛ አንደኛው ሳይድ ብቻ ቀብታችሁ ስትጨርሱ ምናልባት የሰራችሁት ትሪትመንት እንዳያልቅ ማለት ነው አይደል? ሁለቱም እኩል እንዲዳረስ ማለት ነው። አሁን ሁለቱም ውስጡ በደንብ ጋር ተዳርሷል አይደል? እሽት ማድረግ ደስ ሲል እኮ ስታሹት ብለድ ሰርኩሌት ስለሚያደርግ እንዴት ደስ የሚል ስሜት አለው መሰላችሁ። ከስር ደግሞ ታይም ውሰዱ። ታይም ያስፈልጋል። አያችሁ እንደሚንጠባጠብ ልብስም ላይ ቢሆን ይንጠባጠባል። ስለዚህ ላስቲክ ማድረጉ ጥሩ ነው ማለት ነው። አቤት ይሄ እንዴት እንደሚደርቅ ልነግራችሁ አልችልም። ከይና በኋላ ሳጋ መስተዋት ስለማይ ነው። እሺ ቤተሰብ ይሄ ስርስሩ ቬሪ ኢምፖርታንት። ስታስይዙት ወደ ላይ እንደዚህ ስታስይዙት ፀጉሩ ታች ስርስሩ እንደዚህ ኪንኪ እንዳይሆን ያግዛዋል። ልስልስ ያደርገውና ማለት ነው። አሁን ሁሉም ከተዳረሰላችሁ የቀረውን እኩል በኩል እያደረጋችሁ እንደ ቅባት ለሁለቱም ሳይድ ውስጡን በእጃችሁ ስትነኩት ደግሞ ትንሽ ደረቅ ብሎ መጠጥ ብሎ የተሰማችሁን ያው ስሜቱ ይኖራል አይደል? ለዛ ደግሞ ታዳላላችሁ ማለት ነው ለደረቀው በኩል። እኔ አሁን በዚህ በኩል ስለደረቀብኝ ወደ እሱ አዳላሁኝ ማለት ነው። ለማንኛውም እዩት አልቋል። ከዚህ በኋላ ያለው ስራ ኢዚ ነው። ማሸት ነው። እሺ ታድርጉት 3 ሰዓት እንደው ማክሲመም 4 ሰዓት ከዛ በላይ እንዳታቆዩት። እሺ ይጠቅመኛል ቆንጆ ነው ምናምን ብላችሁ ከዛ በላይ ካቆያችሁት ፀጉራችሁ ምን ይሆናል? የመጨረሻ ይራራስና በጣም ሲራራስ ከነቁመቱ መነቃቀል ይጀምራል ማለት ነው። ከታይሙ በላይ ስታደርጉት ሁሉ ነገር ታይም ሊሚት ስላለው ማለት ነው። እሺ ከ4 ሰዓት በላይ እንዳታቆዩት። የሚያሳድርም ሰው ሰምቻለሁ። ትልቅ ሚስቴክ ነው። ዋ ፀጉራችሁ ተነቃቅሎ በኋላ እንዳታሳድሩ እንዳታውሉ ሰዓት ያዙ። 4 ሰዓት ማክሲመም እኔ 4 ሰዓት አቆየዋለሁ። ከዛ በኋላ ታጠባለሁ ማለት ነው። ቤተሰቦቼ ሁላችሁም ስለተከታተላችሁ በጣም አመሰግናለሁ። በላስቲክ ነው የማፍነው። በላስቲክ አፍኑት በደንብ። ሂዩሚዲቲው ጥሩ ነው። እሺ እና ለ4 ሰዓት አፍኜ ታጠባለሁ ማለት ነው። ለዛሬ ያዘጋጀውላችሁ ፕሮግራም በዚሁ ቻው እላችኋለሁ። ሁላችሁንም ወዳችኋለሁ። ፀጉራችሁን ተንከባከቡ። በእውነት ነው የምላችሁ። እኔ ይሄና ተቀብቼ ፀጉሬ እንደዚህ ሆኖልኝ አያውቅም። በጣም ነበር የምቸገረው ይሄና ስቀባ። አሁን ግን ኢዝሊ ማበጠረው በቀላሉ ማኔጀብል ነው። በዛ ላይ ደግሞ የምታጠበው በራሴ ሻምፖ ነው። የሰራሁት ሻምፖ አለ ፍሪጅ ውስጥ ነው የሚቀመጠው ብያችኋለሁ።
በሱ ነው። ከዚህ በኋላ ሻምፖ፣ ይሄ ኬሚካል የገባበት ሻምፖ ፀጉሬን አይነካው። አይታችኋል የተሰራውን ቪዲዮ ወይም ደግሞ ከዚሁ ቪዲዮ ስር ሊንኩን አስቀምጥላችኋለሁ። ሻምፖውን አሰራሩ ቤታችሁ ሰርታችሁ ተጠቀሙ። ሁላችሁንም እወዳችኋለሁ። ባይ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ።